መሆኔን በደንብ አድርጋ ታውቃለች። እናቴውን በደንብ አድርጋ ታውቃለች። እነሱን ግን አለ ልነሳ ችግር የለውም። እናቴውን ባናነሳት ጥሩ ነው ባይና ለዚህ ሁሉ ያደረሰው ብዬ ማስበው ዮኒ ማኛ ነው። ለዚህ ሁሉ መንስኤና ሁሉ ነገር ይህን ሁሉ ነገር እየሳሰራቸው ዮኒ ማኛ ነው። ላይክ አንድን ሰውን ለማስታረቅ ስትሞክር በውስጥ ጠርተህ ማስታረቅ ትችላለህ። የቴክኖሎጂ ዘመን ነው። ዋትሳፕ አለ፣ ግሩፕ ትችላለህ፣ ኢንስታግራም አለ፣ ብዙ ነገሮችን አለ እና የራሳቸውን ለራሳቸው ቫይራል ለማውጣት ወይ ደግሞ የራሳቸውን አካውንት ለማሳደግ ነው እናትና ልጅን ያክል ገበና ወደ ሶሻል ሚዲያ ይዞት የመጣው እንጂ ምንም ነገር አለ። ይሄ ቀላል ነገር ነው። ኦኬ እናቴ ምን አይነት ጥፋት አለሽ? ልጅስ ምን ሆና ነው? ኦኬ ጥፋቱ የልጁ ጋር ነው ያለው። ከእናቴ ምን ጋር ጥፋት አለ? እንደዚህ አድርገህ ማሳረቅ ትችላለህ። ከዛ ባለፈው ደግሞ ኦኬ ከልጁ ጋር ምንድነው ችግር ያለው? እኔንም ጠርተው ምንድነው ካንተ ጋር ያለው ችግር? እንደዚህ ነው ብሎ በአጭር ነገር የሚዘጋ ነገር ነበር። ይሄ ግን ላይክ ብዙ እናቴ ራሱ የሶሻል ሚዲያ እንትን ብዙ እንትን የላትም እና ስለ ህዝቡ ምንም ብዙ ኢንፎርሜሽን ያላት አይመስለኝም። ለዛ ነው ተጠቅሞ ነው የጣላቸው። በቃ በግልጽ ተጠቅሞ ነው የጣላቸው። ምንም ይህ ሌላ ወሬ ያለው ራሱ ቫይራል አደገለት አወራ ትንሽ የራሱ ቶፒክ ሶሻል ሚዲያ አሁን በራሱ ብቻ ነበር ለራሱ ነበር እየሰደቡት ምናምን ነበር። አሁን በዚህ በነበረው እንትን ደግሞ አጀንዳው ወደ እነሱ ተቀየረ ማለት ነው። በዚህ አጋጣሚ እኔ በጣም ማፍረው እና ማዝ ነው በህይወት ዘመኑ ዮኒ ማኛ የሚባል አንድ ቀን አንድ መጽሐፍ ያንብብ እኔ አላውቅም። አሁን እሱ የትዳር መካሪ፣ የፖለቲካ ተንታኝ፣ ስለ ሶሻል ላይፍ አውሪ ማን እንዳደረገው እኔ አላውቅም። እኔ ሰው እሱ ጋር ሄዶ አይ ቲንክ የሚወያየው ራሱ እኔ ያበደ ሰው ነው የምልህ። ግለሰቡ የራሱን ህይወትና ትዳር በቅጡ መምራት የማይችል አንዴ ሲያሰኘው ሰኞ ዕለት ሌላ ሰው ማክሰኞ ሌላ ሰው የሚሆን ሰው እሱ ጋር ሄዶ ሰው ቁም ነገር ማውራቱ መነጋገሩ ራሱ በጣም ነው የሚገርም። አትሊስት ሰዎች ይጣላሉ፣ የትም ያለጠው ነው። እንኳንስ እንደናንተ አይነት ወጣት ታዳጊ ወጣት አይደለም ትዳር ላይ እድሜያቸው የገፉ ሰዎች ይጣላሉ፣ ልጅ ወልደው ሁላ ይጣላሉ። አትሊስት ግን እንትን የሚኖረው ክብር የሚኖረው በጣም አዋቂ መራቂ ዋጠ እውቀት ያለው ሰው ጋር ሄዶ ጠብና ጥል ችግራቸውን ለመፍታት እሱም እንዳልከው ነው። በጣም አንተ በጣም አስተዋይ ነሳይ ከነሱ በላይ አንተ አስተዋይ። እኔ በጣም እኮ የገረመኝ ትናንትና ቪዲዮን ሲልኩልኝ ለአሞራው የሚያወሩት ሰዎች አባቱ ይሆናሉ። ሁሉም በእድሜ አባቱ ይሆናል። በጣም ከነሱ ተሽሎ ያየሁት እሱን ነው። እነሱ አይተው በፍቅረኛሞች መካከል ፖለቲካ፣ ዘር፣ ብሔር ምናምን አስፈላጊ አይደል እና እናንተ ከፈለጋችሁ ተዋደዱ፣ ቀጥሉ። ደግሞ ትወዳታለህ እንዴ? እሱ የራሱን እኮ ትዳር የራሱን ትዳር ያልመራ ልጅ ማይመራ ልጅ መጥቶ አማካሪ ሆኖ ፈላጭ ቆራጭ ሆኖ ሩም ከፍቶ ያወራል። በጣም ነው የሚገርም። በጣም እና እኔ ነግራችኋለሁ እንደዚህ አይነት ግለሰብ ጋር ዝም ብሎ ይሄ የዚህ የሶሻል ሚዲያ ወሮ በሎች እና ዱርዮች ጋር ሄዳችሁ እንደው የትዳር ምክር ስለ ሶሻል ላይፍ ስለ ፖለቲካ እውቀት አይ ቲንክ እንደው ዝም ብላችሁ ወይ ስድባቸውን ወይ ሀሜታቸውን ልትሰሙ ካልሆነ ቁጭ ብሎ ሶሻል ሚዲያ ላይ ሀሜትና ወሬ የሚያወራ ልጅ ጋር ሄደ ቁም ነገር እሰማለሁ ብሎ ማሰብ አይ ቲንክ ትክክል አይደለም። እዛ መሄድ ራሱ አሞራው ትክክል አልነበረም ልልህ አንዱ እዛ መሄዱ ትክክለኛ ነገር አልነበረም። በሁለተኛ ነገር ብለዋል አንተ አይ ቲንክ ምናልባት እንደዚህ አይነት ሁኔታዎች ሲፈጠሩ ኖርማሊ መሆን ያለበት ስፔሻሊ እኔ በሪሌሽንሽፕ አቅጣጫ መመክራችሁም ምነግራችሁም ነገር የሪሌሽንሽፕ ኢሹ ታዳጊ አፍቃሪዎችም ሆኑ ነባር ባለትዳሮችም ሆኑ አይ ቲንክ ሚዲያ ላይ መውጣት ጥሩ አይደለም። ጥሩ ብለዋል። ሚዲያ ላይ ወጥቶ ሚዲያ ችግርህን ያስፋው ካልሆነ በስተቀር ችግርህን አያጠበው። አሁን ግን እኛ አንተ ብሌም የተደረከበት ዋናው ትልቁ ምክንያት ግን
ህወሓት ነው ትግራዋይ ነው። ትግራዋይ ክቡር ማንነት ነው፣ በጣም ክቡር ማንነት። ኢትዮጵያ ውስጥ ስልጣኔን ያስተማረ ስልጣኔ ኢትዮጵያ ውስጥ ስርዓት የሚባለው ስርዓተ መንግስት ያስተማረን ትግራይ፣ ወደድንም ጠላንም ኢትዮጵያዊ ሁሉም ያውቀው ስርዓተ መንግስት የሚባልና ስርዓት የሚባል ህግና ደንብ አለ ብሎ ያስተማረን ትግራይ። ኢትዮጵያ ውስጥ ክርስቲያን ሁን እስልምና ሃይማኖትን ያስተማረን ትግራይ ነው፣ ወደድንም ጠላ። ኢትዮጵያ ውስጥ ባለፈው 27 ዓመት ውስጥ ብዙ ሰው ኢትዮጵያ ውስጥ መካከል አዲስ አበባ 30 እና 40 ሰው የሽንት ቤት ተሰልፎ የሚጠቀምበት ኮንዶሚኒየም አምጥቶ የትምህርት ፖሊሲ ቀርጾ ግልገል ጊቤ 1 2 3 ህዳሴን ግድብ አድርጎ ኢትዮጵያ በአፍሪካ ቀደምት ኢኮኖሚ በሰላምና በጸጥታ ከራሷ አልፋ ለሩዋንዳ፣ ለኡጋንዳ፣ ለሶማሊያ እንድትተርፍ ያደረገ በጣም ጂኒየስ የሆኑ ኤክስፐርቶች የሆኑ አዋቂዎች የሆኑ ትልቅ ህዝብ ማለት ትግራይ ነው። ምናልባት አሁን ያለው ትውልድ ስለ ትግራይ ታሪካዊ የሆነ እውነታ ወይንም እውቀት የለውም ይሆናል እንጂ ኢትዮጵያ ዛሬ ለመድረሷ እንደ ሀገር ዛሬ ለመድረሷ በጣም ትልቅ የጀርባ አጥንት ሆኖ ትልቅ አስተዋጽኦ ያበረከተ ታሪካዊ የሆነ ህዝብ፣ ጥንታዊ የሆነ ህዝብ፣ የሃይማኖትንም ብል የክርስትናው የሙስሊሙን ብል ታሪካዊ ጥናት ከፈለክ ትግራይ ነው የምትሄደው። ስለ ኢትዮጵያ አመጣጥ ታሪካዊነት ከፈለክ ትግራይ ነው የምትሄደው። ስልጣኔ ከፈለክ ትግራይ ነው የምትሄደው። በጣም የከበረ ትልቅ ማንነት ነው። አንድን ሰው ዛሬ ኢትዮጵያ ውስጥ እኔ እስካቅ ድረስ ትግራይ ነው መሆን የሚመኝ። በጀግንነትም ቢሆን ጀግኖች ናቸው። ኦፍኮርስ አብሶሉትሊ የኢትዮጵያ ሉዓላዊነት አስከብሮ የኖረ ህዝብ ነው፣ ትልቅ ህዝብ ነው። ግን ይሄንን ያልተረዳ አዳዲስ ትውልድ አለ። ዝም ብሎ ይሄ ኮሽም የሆነ የበቀለ ትውልድ አለ። ይህንን ሪያሊቲ እውነታ ማያውቅ መሆንም መባልም የነበረበት በጣም ጥሩ ነው። ይሄ ግለሰብ ልንደግፋቸው ልንመክራቸው ይገባል። እሷንም ቢሆን ልጅቷንም ቢሆን በጣም ያንግ ወጣት ምንም የምታውቅ ልጅ አይመስለኝም። እዚህ ትሆን አማርኛ ትችላለች ልጅቷ ሞራ ጓል ሌላ ቋንቋ አማርኛ፣ ኦሮምኛ እንዳትሰማ እንዳትዘፍን ምናምን አርጓል የሚባልም ክስ ቀርቦብህ ነበረ። ምንድን ነው በሱ ዙሪያ ያንተ ምልከታ? ማለት ስለ ሀገር፣ ስለ ፖለቲካ፣ ስለ ዘፈን ምናምን ዘፈን ያ ኦፍኮርስ እናወራለን። ስለ ዘፈን ስልክ ግን የሆነ ዘፈን ወይ እኔ እልክላታለሁ ወይ እሷ ትልክልኛለች፣ በዚህ ስራ በዚህ እንስራ ምናምን እንባባላለን። ገባ? ከዚህ የዘለለ ግን በዚህ ዘፈን አትስሪ ወይ እንደዚህ አትቢ። አንዳንድ ሪስፔክት የማያደርጓትን ቤት ሳገኙ ደግሞ እሷን የሚዘልፉ የሚሳለቁባት ቦታዎች ሳይ ኦፍኮርስ እነዚህ የሚያከብሩ ሰዎች አይደሉም፣ ከእነሱ ጋር ትግቢ እላታለሁ። ከዛ ባለፈ ግን ስለ ዘፈንም አውርተን አናውቅም፣ ስለ ብሔርም አውርተን አናውቅም፣ ስለ ሀገርም እንደ ሀገር አውርተን አናውቅም ከልጅቷ ጋር። ዝም ብሎ የሚቀርብብህ ክስ እንደው አንተን ለማስጠላት ነው። ለክ ኢትዮጵያን እንድትል አይፈልግም፣ እንትን ሙዚቃ እንዳትሰማ እዚህ እዛ እንደዚህ አይነት ነገር ውስጥ እንደማትገባ እርግጠኛ ያ አይ ነው። በእንደዚህ ነገሮች ምንም ተነጋግረን አናውቅም ከልጅቷ። በቃ እየዘለለ ያልኩህ ግን ይሄ ቪዲዮ አውጪ ብያት አላውቅም በጭራሽ። እየሰራችሁን ቪዲዮ አውጪ ብያት አላውቅም። ሰዎች ጋር ስትገባ ላይቭ ላይ አሁን አንዳንድ ጊዜ ዲስሪስፔክት ያደርጓታል፣ ይስቁባታል። ማለት ልጅቷ በጣም እኩዮች ብንሆንም ከልጅቷ ጋር ግን ላይ ትንሽ እንትን ነገረች ነው። የደጅ ሀገር ተወልደው ያደጉት እንደኛ ሀበሻ አይደለም። እኛ ሀበሾች በዱላ ተቀጥጠን በበርበሬ ታጥነን ያደግነው እና ለሁሉም ነገር መቋቋም እንችላለን። በደረሰ ቢደርሰንም ማለት ነው። ላይ እሷ ግን እንደዛ ነገር ላይ ስስ ወረቀት እንደ ነጭ ወረቀት ስሳላ እንደዛ ነች። ብዙ ነገር ስለ የሀበሻን ነገር ስለማይገባት ነው ይህን ቤት አይጠቅምሽም ከነዚህ ጋር ትግቢ የሚላትን ነገር ይሄ ነው። አሁን ግን ጥሩ ሁኔታ ላይ ተረዳድታችኋል። በተቻለ መጠን መግባባቶች አሉ። እርስ በርሳችሁ ያወራችሁት ምናልባት ምልህ የልጅቷንም ጭንቅላት እንዳያበላሿት መግባባት ላይ ደረሳችሁበት ያወራችሁበት ጉዳይ አለ። በዚህ ጉዳይ
ያ ምንም መሀላችን ላይ የተፈጠረ ነገር የተቀነሰ ነገር የለም፣ የተጨመረም ነገር የለም። ስለዚህ በዚህ 3-4 ቀን ውስጥ ያለው ምንም ነገር የለም አዲስ ነገር ህይወት ላይ። ምክሬ ግን ምንድን ነው ይሄ ምልህ የአዳልቶች ይሄ በቃ ቶክሲክ የሆነ ጀነሬሽን ተበላሽቷል። እኛ ሀገር ምልህ በፖለቲካውም ተበላሽቷል፣ በዘረኝነት በብዙ ነገር ተበላሽቷል። እሱን የምታመጡት ከሆነ የምትቀላቀሉት ከሆነ ምልህ በጣም አስቸጋሪ የሚሆነው ኢቭን ለሌሎቻችሁ፣ ለአንተ ብቻ ሳይሆን ለሌሎቻችሁ። ሌላ ቅድም አሞራው አንድ ጥሩ ያለው ነገር አለ። ችግሮቻችሁን እንደው ራሱ ፍቱት። ሚዲያም ላይ ስታመጡት፣ ፖለቲካ ስታረጉት፣ ምንም ስታረጉት በእርግጥ ከባድ ነው። ዛሬ ላይ በሃይማኖትም ተቋማቶች ሁሉ ገብቷል ይሄ የእንትን ጉዳይ። ግን ምንም የሚፈጥረው ህብረትም የሚሰራው ፍቅርም የለም።